ምን የትኛው ወንጌላዊ ሆኖ ነው አንተን አይደለም? ቆይ ልደትዬ ደሱን ጠይቀው። ደሱ ምን ብለህ ትጠይቀዋለህ መሰለህ? ደሱ ቃለ ሕይወትን አይወክልም ሲል፣ ሙለታ እኔን ወንጌል አማኝ አይወክልም ሲል፣ አንዱን ስትይዘው እኮ አንዱ ግራ የገባ ነገር እኮ ነው። ይኸውልህ ደሱ ይቀበለኛል። ሙለታ ቃለ ሕይወትን አይወክልም ይላል ደሱ። አሁን ችግሩ መሰለህ እዚህ ቲክቶክ አካባቢ ግራ የገባ ነገሩ ምንድነው መሰለህ? እንዴ በኢየሱስ እሺ፣ ቀጥል ልደት። ምን ልልህ የፈለግኩት እሱ በየትኛው መስፈርት ሆኖ የትኛውን አንድ አይነት መጽሐፍ ቅዱስ ነው ያዛችሁት። አንብቦ መቶ አንተን ወንጌላዊ አማኝ ሊል አይችልም። አንተ አንዱን አንብቦ መቶ እንትን ልትል አትችልም። ገብቷል? ይሄ ግልጽ የሆነ ነገር እኮ ነው። እሱ ጋርም አንተ እኮ ልውቀሰው ብትል እኮ ማለት ነው በጣም ሰይጣናዊ የሆነ ትምህርቱን እሱን እኮ አውጥተህ ልታሳይ ትችላለህ። እንዴት ከመሬት ተነስቶ ወንጌል አማኝ ነህ ምናምን እዚህ ደረጃ ደረሰ ማለት እሱ የትኛው አውቶሪቲ ኖሮት ነው አንተን እንደዚህ ልል የሚችለው? ራሱን የቻለ ምን አስጨነቀ? እሱ እንደዛ የሚል ከሆነ እኮ አንተ በራስህ ቸርች እኮ መንቀሳቀስ ትችላለህ። በቃ መብትህ እኮ ነው እኮ ምንም እኮ ችግር የለውም እኮ። ምን አገባ አሁን አንተ መሬት ላይ መጥቶ እኮ አታገልግል ይልሃል እንዴ? አይልም። አንተ እኮ ሲጀመር መሬት ላይ ያለ አገልግሎት ያለ ሰው ነው። ቲክቶክ ላይ ማታገልግል ማለት አይችልም። ቲክቶክ ላይ ነው ማለት እኔም እሱ ማለት አልችልም። መቀጠል ትችላለህ። ምን ችግር አለው እኮ እንደ ኦርቶዶክስ አይደለም። እኛ ጋር ነው እኮ የራሴን መንገድ ልከተል ብትል ማንም አይሰማም። ወይ መስመር ውስጥ ተገባለህ ወይ ትወጣለህ። ኦልሬዲ ሴንትራላይዝድ የሆነ ዩኒፋይድ የሆነ ያለቀ የተጠናቀቀ ነገር ስላለው ማለት ነው። እዚህኛው ጋር ግን በራስ መረዳት የተረዳውን ነገር ማስረዳት ትችላለህ። በቃ ማንም እንትን ሊል አይገባም። እና እስከዛሬም እኛ ስንናገርም ስናወራም የነበረው ይሄ ነው። እስከዛሬ ለአመታት የነበረው የውይይታችን ከእናንተ ጋር ትምህርቶቹ የፕሮቴስታንቲዝምን ከሜን ላይን ጀምሮ ያለውን ትምህርቱን ስናጠናውና ስንመለከተው አንድ ሆኖ አላገኘ ነው እና ያንን በምንናገር ሰዓት ላይ ለዘመናት አንድ ነን፣ በመሰረታዊ ነገር አንድ ነን እየተባለ መጣና አንድ እንዳልሆናችሁ እኛም አነሳ ነው። እናንተም ደግሞ እርስ በርሳችሁ ተነጋገራችሁበት። ቁጭ ብላችሁ ስታወሩት ለካ በዚህ ልዩነት አለን መባባል ጀመረ። እዛ ልዩነት ላይ ስትደርስ እርስ በርስ መወጋገዝ ትጀምራለህ እና ኤኒዌይስ ፓስተር አንተ ባለበት ነገር ባመንክበት ነገር መቀጠል ትችላለህ። እኛ ደግሞ እንደ አንድ ኦርቶዶክስ ያው ልዩነት እንዳለ ከሁላችሁም ጋር ልዩነት አለን። እኛ ከማንም ጋር አንድ አይደለንም። በራሳችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ አለን ነው ብለን የምናምነው የመጣ ነው። እኛም ለአገልግሎት እስከሆነ ድረስ በዚህ ልዩነት ውስጥ ያሉትን ወዳጆቻችንን ደግሞ አንድ ያልታያቸውን ነገር ለማሳየት ደግሞ እንደ አንድ ክርስቲያን ደግሞ እኛ ጥረት እናደርጋለን። ይሄ አንተም ብትሆን የምታደርገው ነው። እዚህ የምናደርጋ ከእንደዚህ አይነት ልዩነት ወጥታችሁ ክርስቶስ ኢየሱስን በእውነትና በእውነት እንድናመልክ ደግሞ እንጠራችኋለን። ይሄ የእኛ ጥሪ ነው የሁልጊዜ። እኔ አሁን ከፕሮቴስታንት መለያየት ይልቅ የሚያሳስበኝ በዛ ልዩነት ውስጥ ስንቱን ወደ ጌታ አመጣለሁ የሚለው ነው የሚያሳስበኝ። እናም ደግሞ ቆም ብለህ ስታስበው አንድ ሐዋርያዊ ተልእኮ ያለው ሰው እኔ ሚዲያውን የመጣሁበት ሌላ ለምንም ነገር አይደለም። ላረግ የምችለው ነገር ምንድን ነው እንግዲህ አንድ ሰው አንድ መጽሐፍ ቅዱስ ይዞ አውርቶ መግባባት ካልቻለ እና ወደ አንድ መድረክ ካልመጣ በመካከሉ የሳተው ነገር አለ ብዬ ስለማምን ሁላችሁንም ቆም ብላችሁን ታስቡ ማድረገው ነገር ኦርቶዶክስ ማርያም ታመልካለች፣ ገለመሌ ታመልካለች፣ እንትን ታመልካለች ከሚለው ወጣ በሉና እስኪ ደግሞ ለጨረፍታም ቢሆን መሰረታዊ የነገረ ድነት ትምህርታችንን፣ የነገረ ክርስቶስ ትምህርታችንን፣ የነገረ ስላሴ ትምህርታችንን አይታየት እያደረጋችሁ ቆም ብላችሁ ለማሰብ ልደቴ ወይ ፓስተር ተመቸኛል። ሲጀመር 5 ደቂቃ ልስጥህ። 5 ደቂቃ እሺ፣ ይኸውልህ 5 ደቂቃ የምሰጥህ ምን መሰለህ፣ ብዙ አይደለም። ምንድነው እዚህ ያለ 200 ምናምን ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ይኸውላችሁ ስሙ። በቃ ፈቅጃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እግዚአብሔር ዓለምን በክርስቶስ በኩል ለማዳን መርጧል ወይስ እግዚአብሔር ለተወሰኑ ሰዎች? ቀላል አማርኛ እዚህ እንዲረዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ያላትን ትምህርት ጥርት ያለ 5 ደቂቃ ኦርቶዶክስ ነገረ ድህነት ላይ አሁን ባልነው ርዕስ ምንድነው እምነቷ ትነግረናለህ? እንስማ። አረ በሚገባ ይኸው ስሙ። ቀጥል። እግዚአብሔር ያክብርልኝ። ይትባረክ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት። የአባቶቻችን አምላክ እግዚአብሔር በእውነት የተመሰገነ ይሁን። እቺን ሰዓትም ስለሰጠን ስሙ ከፍ ያለ የተመሰገነ ይሁን። እግዚአብሔር አምላካችን እውነተኛ አምላክ ነው። የሰራዊት ጌታ፣ ሁሉን ቻይ፣ ሁሉን ፈጣሪ፣ ከዓለም አስቀድሞ የነበረ ዛሬም ያለ ለዘላለም የሚኖር እውነተኛ አምላክ ነው የኛ አምላክ ክርስቶስ ኢየሱስ።
ስሙ ዛሬም የተባረከ የተመሰገነ በፍጥረት አንደበት ሁሉ ከፍ ያለ ይሁን እያልኩኝ ወደ ተጠየቁት ጥያቄ ይገባለሁ። ድሉን ስለሰጠኝ ፓስተር በጣም አመሰግናለሁ። በእኛ በኦርቶዶክሳዊ አስተምሮ ወይም በቤተ ክርስቲያናችን እውነት አስተምሮ መሰረት እግዚአብሔር አምላክ አዳምና ሔዋንን ፈጠራቸው፣ በገነትም አኖራቸው። ከዚህ እጽ ብሉ ከዚህ አትብሉ አለ። እናም በራሳቸው ፍቃድ በመነሳሳት አታደርጉ የተባሉትን ነገር በማድረጋቸው ሞትን ወደ ራሳቸው በገዛ ፍቃዳቸው ገዝተዋል። በዛም ምክንያት ይኖሩባት ከነበረው ገነት እግዚአብሔርን ከሚያከላባት ገነትን ከምታክል ስፍራ ተለይተው ወድቀዋል። ስለዚህ የሰው ልጆች ሁሉ በራሳቸው መዳን እንደማይችሉ ኢሳይያስ ምዕራፍ 53 ቁጥር 16 ላይ ይናገራል። 59 ቁጥር 16 ላይ እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀም፣ የገዛ ክንዱ መድኃኒቶቹ ጽድቁም ማገዘው ይላል። ሰው በራሱ አቅም መዳን አቃተው። በአዳም በኩል የመጣው ውድቀት ለዓለም ሁሉ ፍጥረት ሞት ሆነ። ከአዳም የሚወለዱ ሁሉ የሚሞቱ ሆኑ ማለት ነው። ስለዚህ ሞትን የሚያሸንፍ ኃያል ማንም አልነበረም ከፍጥረታት። ሁሉም ከሞት በታች ተገዝቶ ነበር እንጂ ሞትን ማሸነፍ የሚችል አካል አልነበረም። ይሰማል ድምፄ? ከታች ያላችሁት ፖዝ ሆኗል። ፓስተር መታል ፓስተር? አዎ ይቅርታ፣ ስልክ እንትን እያሉብኝ ስለሆነ። ስለዚህ የሰው ልጆች ሁሉ ከአዳም እንደመወለዳቸው የዛ ሞት ዕጣ ተካፋይ ሆነው ቀሩ። ሰውን ማዳን ባለመቻሉ ምክንያት እግዚአብሔር አምላክ አንድያ ልጁን ወደ ዓለም ላከ። ይሄንን ስናገር እድሉን ትሰጡኛላችሁ። ዮሐንስ ወንጌልን ሁሌ መሰረት አድርጌ መናገር እወዳለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ያለው ሐሳብ ገዢ ነው ብዬ አስባለሁ። እውን እግዚአብሔር ለተመረጡት ነው የሚለው እንዳለ ሆኖ የኛ ግን ክርስቶስ ኢየሱስ ወደ ዓለም ሲመጣ ወይም እግዚአብሔር አንድያ ልጁን ሲልክ እንዴት ነው የሚለውን ሐሳብ በመጽሐፍ ቅዱስ አስደግፈን ብናወራው ደስ ይላል። ዮሐንስ 3:16 እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ስለዚህ በእርሱ የሚያምን ሁሉ ነው እንጂ በእርሱ አስቀድሞ የተመረጠ ሁሉ አይደለም የሚለው። እግዚአብሔር አንድያ ልጁን የላከው ለዓለም ሁሉ ነው። እግዚአብሔር የመጣው የእግዚአብሔር ልጅ የመጣው ዓለምን ለማዳን ነው። የሰው ልጆችን ከእግዚአብሔር ጋር ለማስታረቅ ፍጹም ሰው ሆኖ የእኛን ስጋ የራሱ አድርጎ አዋህዶ መለኮትን ከስጋ ጋር አዋህዶ ፍጹም ሰው ፍጹም አምላክ መካከለኛ ሊቀ ካህን ሆኖ በመሃል የገባው በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ ለመሻር ነው። ያን ሲያደርግ አስቀድሞ የተመረጡትን 50 ሰዎች ብቻ ለማዳን ሳይሆን የመጣው በእርሱ የሚያምኑት እንዲድኑ ነው። ሉክ ክርስቶስ ያዳነው ዓለምን ሁሉ ነው። የሚድኑት ግን በእርሱ ማዳን የሚያምኑ ናቸው። ኦኬ ማመን አለብን። ክርስቶስ ኢየሱስ ጌታ እንደሆነ ማመን አለብን። አዳኝ እንደሆነ መድኃኒት እንደሆነ እንደሞተ እንደተነሳ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ እሱ የሕያው የእግዚአብሔር ልጅ እንደሆነ ማመን መቻል። ስታምን ክርስቶስ ኢየሱስ በመስቀል ላይ የከፈለውን ያንን የማዳን ስራ ታገኛል። ሰው በእኛ ቤተክርስቲያን በአዳም ምክንያት ሁላችንም ሙታን ነን። ሞት ወርሶናል። ሞት እኛ ጋር ደርሷል። ሞትን ማሸነፍ የሚችል አቅም አልነበረንም። ስለዚህ እግዚአብሔር አምላክ የሰው ልጅ ጠፍቶ ይቀር ዘንድ የሚወድ አምላክ ስላልነበረ አንድያ ልጁን ወደ ዓለም ላከ። አንድያ ልጁ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ፍጹም ሰው ሆኖ ተወለደ። ዮሐንስ 1:14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንዲል የእኛን ባህሪ ወደ ቀድሞ ሊመልስ የወደቀውን ሊያነሳ የጠፋውን ሊፈልግ የሰው ልጅ ሰው ሊያደርገው ክርስቶስ ኢየሱስ ወደ ምድር መጣ። እናም ጌታ ኢየሱስ ክርስቶስ ያንን አደረገ። ለዕብራውያን 2:14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ሁሉን ነፃ ሊያወጣ ነው ክርስቶስ የመጣው። ነፃ የሚወጡት ግን የሚያምኑት ናቸው። ኦኬ እዚህ ጋር ነው በቃ ልዩነቱ። ስለዚህ ይሄን አደረገ። እነዛም ሰዎች በክርስቶስ ኢየሱስ ያምናሉ። እሱ ጌታ እንደሆነ አምላክ እንደሆነ የሕያው እግዚአብሔር ልጅ እንደሆነ ያምናሉ። በአብ በወልድ በመንፈስ ቅዱስም ይጠመቃሉ። የእውነተኛውን የክርስቶስ ኢየሱስን ቅዱስ ሥጋውና ክቡር ደሙን ይበላሉ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ሥጋዬን ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። የጌታ ቤተክርስቲያን ሕያው ናት። ዘወትር የጌታን ሥጋና ደም ሰጣለች። እሱን የሚበሉ ክርስቶስ በእነሱ እሱም በእነርሱ ሕያዋን ሆነው ተስፋችን ኢየሱስ ክርስቶስን እንጠብቃለን ማለት ነው እስከ መጨረሻ ድረስ ጸንተን። ይህ እውነተኛው የሐዋርያት ትምህርት በእኛ ዛሬ በጌታ ቤተክርስቲያን የሚሰበክ ነው። ኦኬ እውን ክርስቶስ ኢየሱስ አስቀድሞ የመረጣቸውን ሰዎች ብቻ ነው ወይ ሊያድን የመጣው? አይደለም። ሲጀመር እሱ የተላከው ወደ ዓለም የሚያድነውም የሰው ልጆችን ሁሉ ነው። ግን የሚድኑት ደግሞ በክርስቶስ ኢየሱስ ማዳን የሚያምኑ ሰዎች ናቸው። ይሄ እኮ በሌላም የመጽሐፍ ቅዱስ ክፍል ላይ እኮ ዘርዘር ተደርጎ እኮ የተቀመጠ እንደሆነ እኮ ልናውቅ ልንረዳ እኮ ይገባል። ምንድን ያለው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3-4 ላይ ሰዎች ሁሉ ሊድኑና ይላል
እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። ሰዎች ሁሉ ሊድኑ ነው የእግዚአብሔር ፍላጎት። ግን ሰው ነፃ ፈቃድ አለው። ያመነ በክርስቶስ ኢየሱስ ሕያው አዳኝነት ይድናል፣ ያላመነ ግን አይድንም። በአንዱ በእግዚአብሔር ልጅ አላመነምና እነሆ አሁን ተፈርዶበታል እንዳለ መጽሐፍ ይፈርድበታል። ይሄ የቤተ ክርስቲያናችን እውነት ነው። እኛ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ እናምናለን። በፍጹም መለኮታዊ ባህሪው ከአባቱ ጋር አንድ እንደመሆኑ በፍጹም ሰውነቱ ደግሞ ከእኛ ጋር አንድ ነው። ስለዚህም መካከለኛ ነው። ሰውነቱ እኛን ይመስለናል፣ መለኮቱ ከአባቱ ጋር አንድ ነው። እንዲያም በመሆኑ በእውነት የሰው ልጆችን ማስታረቅ የሚችል አማናዊ አስታራቂ ክርስቶስ ኢየሱስ ብቻና ብቻ ነው ብለን ደግሞ እናምናለን፣ እናስተምራለን። ይህ የጸና እምነታችን ነው። ለዛም ነው እሱ መስዋዕት ሆኖ ራሱን በመስቀል ላይ አቅርቦ በደሙ ዋጅቶ በደላችንን አጥፍቶ ንጹሐን አድርጎ በአባቱ ፊት ያቀረበ። ይህ የቅዳሴ የውዳሴ የመጽሐፍ ቅዱስ ትምህርታችን ነው ባጭሩ። ስለዚህ በኦርቶዶክሳዊ ነገረ ድነት ትምህርት ሰዎች አስቀድሞ ከእግዚአብሔር ጋር ተጣልተዋል። በራሳቸው ፍቅር ከተጣሉ በኋላ ይኖሩበት ከነበረ ስፍራ ተለይተዋል። በሰውነት ባህሪያቸው ሞትን አምጥተዋል። ድጋሚ ሕያዋን እንዲሆኑ በራሳቸው አቅም ስላልቻሉ እግዚአብሔር አንድያ ልጁ ላከ። የተላከው አንድያ ልጁ ሰው ሆነ፣ ከድንግል ማርያም ተወለደ፣ ስጋችን ነሳ፣ እኛን መሰለ፣ እኛን ሆነ። ልክ እዚህ ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው እንደዚህ ብሎ አይደለ የሚናገረው? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት። ነገር ግን የባሪያን መልክ ያዘ ማለት የሰው ልጅ የእኛን መልክ ያዘ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደተገኘው ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘው ነው ይላል። እስከ ሞት ድረስ ያደረሰው ሰው እስከ መሆን ያበቃው የሰው ልጆችን ከፍ ለማድረግ። ለዛ ከሆነ ቅዱስ ዮሐንስ አፈወርቅ ምን ብሎ ነው የሚናገረው? እኛን ወደ አባቱ ሊያመጣን እርሱ ወደ እኛ መጣል። የተዋረደው ማንነታችን ከፍ ሊያደርግ አባት የልጅን መልክ ሊሰጥ ልጅ የእኛን መልክ ያዘ ተብሎ ነው የተነገረው። በቃ እኛ ወደ እርሱ እንድንሄድ እርሱ ወደ እኛ መጣ። ስለዚህ ሰው እስከ መሆን ድረስ ወዶናል ብለን እናምናለን። በኦርቶዶክስ ያስተምሩ የነገረ ድነት ትምህርታችን ቴዎሲስ ይባላል። አምላክን መምሰል ማለት ነው። አምላክን መሆን አይደለም፣ አምላክን መምሰል። ልክ ቅድም ያነበብኩላችሁ ክፍል ላይ ምን እንደሚል እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው፣ በመላእክት የተነገረ ተብሎ የተነገረው ማለት ነው። 3:16 ላይ ይመስለኛል ይሄ ሀሳብ እግዚአብሔርንም የመምሰል ሚስጥር አንያ ጢሞቴዎስ 3:16 እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ተብሎ የተነገረ ይሄ ነው። ስለዚህ በቤተክርስቲያናችን አስተምሮ ክርስቶስ ዓለምን ሁሉን ያዳነው፣ የሚድኑት ደግሞ በክርስቶስ ኢየሱስ አዳኝነት የሚያምኑ ናቸው። ፓስተር ይልቀጥልበት። ተመችቷል ትምህርቱ? አንደኛ ነው እንጂ እንዴ ይኸውልህ፣ አይ የምሬ ለፖለቲካ ምናምን እግዚአብሔር በሚያውቀው ምንም ጥቅም የለውም። እዚህ ያላችሁ ሰዎች ከካልቪኒስት እንትን አስተምህሮ ሪፎርምዶቹም ካልቪን እንትን በዚህ ጉዳይ ላይ ባስተማረው እዚሁ እኛ ጋር ያለውን ልዩነቶችን ይኸው ኦርቶዶክስ እንዲህ ነው የምታምነው። ይህንን ልላችሁ የምችለው ይኸው የሚሞገት ነው። የተመረጠ የለም። ለተመረጠ 50 ሰው ጌታችን ኢየሱስ አልሞተም። የኦርቶዶክስ ትምህርት በአዳም ለመጣው ኃጢአት እግዚአብሔር ኢየሱስን የላከው ለዓለም ሁሉ። ይኸው ልደት ምን አለ? ይህን ለምን ይተናነቃችኋል ለመቀበል? ቆይ አንዴ ልንገራቸው። ለምንድን ነው የሚተናነቃችሁ? የሪፎርምዶቹ መቀበል ካልቻላችሁ፣ መቀበል አቅቶናል ካላችሁ እኔ አሁን አልቀበልም፣ ያንን አልቀበልም። ይሄን ነው የምቀበለው፣ ይሄንን እቀበለዋለሁ። ስለዚህ እዚህ ያላችሁ ጴንጤ ለዓለም ኢየሱስ አልሞተም ለተመረጡ 50 ሰዎች የሚሉ ሰዎችን ይሄ ኦርቶዶክስ ደግሞ እንደዚህ ግልጥ ትምህርቷን ታስተምራለች። እዚህ በቅንነት ጠይቁ፣ ተማሩ። የቀረ ካለ አሁንም 5 ደቂቃ ሰጥቻለሁ። ቀጥል ልደት። ምንም አሁን እዚህ ላይ ጥያቄ ያለው ሰው ይኸው ኦርቶዶክስ የምታምነው ይሄ ነው። ቀጥል። አዎ አሁን እኮ የተቸገረው ለዘመናት ማርያም ታማላለች አታማልድም የሚል ክርክር ያዘንና በእኛም በኩል ያሉ ሰዎች እሱ ላይ ሰግጠው ተከራከሩና እንደው በቃ ከፍ ያለውን ነገር አለማውራታችን እኔ በእውነት ለዘመናት ሲያሳዝነኝ የነበሩ ውይይቶች ይሄ ናቸው። ጎበዝ መወያየት ካለብን የምንወያየው ማለት ነው በክርስቶስ ኢየሱስ ነው፣ በመዳን ዙሪያ ላይ በቃ አሁን አብቅቷል። ኦርቶዶክስ እኮ ክርስቶስን አታውቅም ምናምን ነገር የሚለው ሀሜትና ውሸት ቀርቷል። አውቃ
አስተምረን ደግሞ እናንተ ልዩነታችሁን አውቃችሁ በልዩነታችሁ ላይ እየተወያያችሁ ያላችሁበትና እኛ መሬት ላይ ወርደን ስራ እየሰራን ያለንበት ሰዓት ነው። በቃ ወደ ራሳችን ላይፍ ተመልሰናል። እኛ ዊዲድ ማድረግ ያለብንን ነገር ፎር ዘ ፓስት 2 years ምናምን 3 years 2 years ምናምን ነገር ማለት ነው። በቃ አለቀ። ዳትስ ኢት ናው። አሁን እናንተ ናችሁ ቁጭ ብላችሁ የምታወሩት። ይሄ አሁን ኢትስ ዩር ተርን። አሁን ላይ እንደ ድሮ በቃ መሸፋፍ ምናምን ነገር አያስፈልግም። ሶ ምነግራችሁ እውነት ምን መሰላችሁ? አንድ ሰው ስለ ኦርቶዶክስ ቤተክርስቲያን ማወቅ ሲፈልግ መስማት ያለበት ከቤተክርስቲያኒቷ አንደበት ነው። ከቤተክርስቲያኒቷ አንደበት ሲሰማ መጀመሪያ አስቀድሞ ይህች ቤተክርስቲያን በክርስቶስ ኢየሱስ የማዳን ስራ ላይ ምን አይነት እምነትና ትምህርት አላት ብሎ መጠየቅ ተገቢ ነው። እኛ ትምህርታችን ይሄ ነው። ይሄ ትምህርታችን ደግሞ ፕራክቲካሊ በኦርቶዶክሳዊ ትምህርት ደስ የሚለው ምን መሰለ? ይሄ በአፍ ከማውራትም ባለፈ ያንን ክርስቶስ ኢየሱስ የሰራውን ዕለት ተዕለት በኑሮ ደረጃ ታየዋለ። ሉክ ለምሳሌ ቤተክርስቲያናችን 24 ሰዓት ወይም ደግሞ በየዕለቱ ቅዳሴ የማይቀደስበት ዕለትም ቢኖር በየዕለቱ ቅዳሴ ይቀደሳል። በሚቀደስበት ሰዓት ላይ ያ ቅዳሴ ሴንተሩ የሚያደርገው ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ ነው። ኢቨን ፕራክቲካሊ በአይንህ እንኳን እያየኸው የተማርከውን ነገር በአይንህ እንኳን ማየት እስክትችል ድረስ ስዕላዊ አድርጋ ቁጭ ታደርግላለች። በቃ የእውነትም ከክርስቶስ ጋር ነው ኮኔክት የምታደርገው። ኢማጂን ከቤተልሔም ወደ መቅደስ ካህናት በሚገቡ ሰዓት ላይ ይዘው የሚገቡት እውነተኛውን የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደሙ ነው። በቅዳሴ መሃል ላይ እርሱ የአብ ልጅ ከሰማይ ሰማያት ወርዶ የሰው ልጆችን አዳነ ብላ ነው የምትመክረው። የሚቀድሰው ካህን ስዩምነቱ በክርስቶስ ኢየሱስ ክህነት ነው። አለቀ። የካህናት አለቃ ክርስቶስ እሱ ነው ዛሬም በእኛ ቤተ መቅደስ ውስጥ ያለውና የሚመለከው። ኦኬ፣ እኛ አይቀላቀልብንም፣ አናቀላቅልም። ቤተክርስቲያናችን የሐዋርያትን ትምህርት እንዲሁም የሐዋርያን አበውን ትምህርት ትቀበላለች። ኦኬ፣ የሐዋርያን አበውን ትምህርት ትቀበላለች። ስዕል አምልከን አናቅም፣ ልናመልክም አንችልም። ለስዕልም ሰግደንም አናቅም፣ ለስዕልም አይሰገድም። የሚመስል ነገር ግን አለ። ያንን ነገር ግን የማስረዳት ኃላፊነቱ ደግሞ የኛ ይሆናል። ስለዚህ በአብ በወልድ በመንፈስ ቅዱስ የምናምን ክርስቲያኖች ነን። አብ አንድያ ልጁን እንደሰጠ እናምናለን። መንፈስ ቅዱስ ወልድ የሰራውን ስራ በእያንዳንዱ ሰዎች ላይ ህይወት የዘራው ደግሞ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ የሰው ልጆች መዳንን ማግኘት አይችሉም። ክርስቶስ ኢየሱስ የሰራውን የመስቀሉን ስራ ህይወት የሚዘራብህ መንፈስ ቅዱስ ነው። አካላዊ ነው። ፍጹም ጌታ አምላክም ነው። እሱ የሁሉም ገዢ ነው። ይህን ነገር በተገባ ልታውቁት ይገባል። ኦኬ፣ ይሄ እውነተኛ ትምህርት ነው። ይሄ እውነተኛ ትምህርት ነው። በእርግጥ ተነቅፈን አናቅም በስላሴ ትምህርታችን። ኦኬ፣ በዚህ ልክ ስለ መዳን ካወራን ክርስቶስ ኢየሱስ ልክ ሐዋርያው ጳውሎስ እንደተናገረ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው። በቃ አለቃ ከተመ። ሽርፍራፊ ድንቡሎ ሳንቲም መጨመር ሳይቻል ጌታ በመስቀል ላይ በሰራው ስራ የምናዋጣው እምነታችንን አምነን ለመቀበል ከዛ ውጪ ተነስቼ እጨምርበታለሁ የሚባል አንዳችም ነገር እንደሌለ አውቃቸው። ሰው እንዲያው በጸጋው የክርስቶስ ኢየሱስ ማዳን ተከፍለናል። ስንካፈል ግን አምነን አገኘን ብቻ አይደለም እንላ፣ አምነን ተጠምቀን የጌታን ቅዱስ ሥጋውና ክቡር ደሙን ተቀብለን መጽሐፍ እንዲል በጣም ብዙ ጥቅሶች ይደግፉናል። ባይዜ ኦርቶዶክሳውያን በጣም በዚህ ላይ ያለን እምነት ልክ እንደሆነ ማለት ነው። ኦኬ፣ ቆም ብለን ስናስብ ደግሞ በማንሳት ስላለብኝ በፕሮቴስታንት ወንድሞቻችን መካከል ደግሞ ምን የሚል ልዩነት አለ? ግማሹ የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደም አማናዊ አይደለም ይላል። ፔንቴኮስታሉ እምነቱ ነው የያዘው አንድ መጽሐፍ ቅዱስ ነው። ልክ ሉትራኑ ደግሞ ይመጣና አይ አማናዊ ነው ለኃጢአት ስርየት ይሆናል የያዘው አንድ መጽሐፍ ቅዱስ ነው። ከዛ በሁለቱ መካከል ልዩነትን ትመለከታል። ወደ ኦርቶዶክስ ስትመጣ በጌታ ሥጋ ወይም ደግሞ በቅዱስ ቁርባን ላይ የአስተምሮ ልዩነትን ትመለከታል? አትመለከትም። እኔም አማናዊ ነው እላለሁ፣ ሌላ ዓለም ላይ ያለው ኦርቶዶክስ ወንድሜ አማናዊ ነው ብሎ ይቀበላል። ይሄ ምን ያሳያል? ጌታ ምን እንዳለ በዮሐንስ ወንጌል ምዕራፍ 17 ከቁጥር ያለ አባት ሆይ አለ እኔና አንተ አንድ እንደሆንን ከቃላቸው የተነሳ እንዲሆኑ ዘንድ ስለ እነርሱ እለምንሃለሁ፣ ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምርም ነው ይልና ይናገራል። ስለዚህ እኛ ይህ የትንቢት ቃል ወይም ይህ የጌታ ቃል በእኛ ላይ ሰርቷል። አለቀ። ምክንያቱም ከቃላቸው የተነሳ እንዲሆኑ ዘንድ ስለ እነርሱ እለምንሃለሁ አለ። በቃ እኛ በመሰረታዊ አስተምሮ አንድ ነን። ልዩነት አውጥተን ልናወራ አንችልም። ስለዚህ ጌታ የሰው ልጆችን ወዶና ፈቅዶ ከሰማይ ወርዶ ሰው ሆኖ ያዳነን ክርስቶስ ኢየሱስ ብቻ ነው። ያስታረቀን ከአባቱ ጋር ነው። የታረቅነው ከእግዚአብሔር ጋር ነው። አስታራቂ መካከለኛችን ደግሞ ሊቀ ካህናት ክርስቶስ ኢየሱስ ነው። ስለዚህ ይሄ እንዲህ በዚህ ልክ የሚመሰክርን አንድ ክርስቲያንን በጨለማ ውስጥ ነው ያለው ብሎ ማመን ይሄ ከጭፍን ጥላቻ የመነጨ እንጂ የወንጌሉን ትምህርት ከማወቅ ነው ብለን ለማመን እንቸገራለን። ዞር ብለን ደግሞ እኛም በዚህ ልክ ሲተች የነበረው አካል ምን ብሎ ደግሞ ይናገራል?
ክርስቶስ ኢየሱስን እጅግ በጣም ጨካኝ አምላክንም ጨካኝ የሚያደርግ ደግሞ ከባድ ትምህርት አለ። አስቀድሞ የመረጣቸው ለሲኦል አስቀድሞ የመረጣቸው ለገነት ብሎ ደግሞ ያስቀምጣል። ለምሳሌ ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው መጽሐፉ ላይ በቻፕተር 21 ፔጅ 721 ላይ ጋድ ክሬትድ ሰም ፎር ሳልቬሽን አዘር ፎር ቶታል ዲስትራክሽን ብሎ ቃል በቃል ነው የሚያስቀምጠው። ምን ማለት ነው? እግዚአብሔር ጥቂቶቹን ለገነት ሌሎቹን ደግሞ ለዘላለም ጥፋት ነው የፈጠራቸው። ኢማጂን ገና ከእናት ማህፀን ዱብ ስትል ሜይ ቢ የተፈጠርከው አንተ ለጥፋት ነው። በዚህ ልክ አረመኔያዊ ትምህርት ይዞ መጥቶ ክርስቶስ ኢየሱስን የምትሰብክ የጌታን ቤተክርስቲያን መናገር ይሄ በጣም ድፍረት ይሆናል። እንደገና የሰው ልጆች ደግሞ የሚያምኑት ወደው በነፃ ፈቃዳቸው ሳይሆን እንዲያምኑ ተደርገው ነው ብሎ ደግሞ የሚያምኑ አካላቶች አሉ። በዚህ ሉትራኑና ካልቪኒስቱ ይመሳሰላሉ። በቅድመ ውሳኔ ትምህርትና ነፃ ፈቃድ የለውም በሚለው ሰው ኦፍኮርስ ሰው ከእግዚአብሔር ጋር ተጣልቷል፣ ግን ሙሉ ለሙሉ ነፃ ፈቃዱን ግን አላጣም። ሙሉ ለሙሉ ነፃ ፈቃዱን ኮምፕሊትሊ አላጣም። ግን በካልቪኒስቱ ትምህርት ደግሞ እነዚህ ፋይቭ ቱሊፕ ከሚባሉት ውስጥ አንደኛው ምንድን ነው? ቶታል ዲፕራቪቲ ወይም ሁለንተናዊ ውድቀት። የሰው ልጅ ሊነሳ በማይችልበት የእግዚአብሔርንም ድምፅ መስማት በማይችልበት ደረጃ ወድቆ ደቆ ክሽክሽ ብሎ ወድቋል። ይኸው ፔንቴኮስታሉ እንደዛ ያምንም። ይኸውን የነገረ ድነት አስተምሮ ነው። እዚህ ጋም ትለያያላችሁ እኮ ጎበዝ። በክርስቶስ ኢየሱስ የማዳን ስራ ላይ ፔንቴኮስታሉ በእምነት የሚገኝ ድነትን ሲያምን፣ ሉትራኑ ደግሞ አስቀድሞ በመመረጥን ያምናል። ጸጋው ነው አስቀድሞ ፎርስ ነው የሚያደርግ። አስገዳጅ ጸጋ አለ። በቃ ያን ትቀበላለህ፣ በግድ ታምናታለህ፣ በግድ ትድናታለህ፣ በግድ ገነት ትገባታለህ የሚል ትምህርት አይነት ነው። ወደ ልሳን ደግሞ እንምጣ። ወደ ልሳን ደግሞ ስንመጣ በፔንቴኮስታሉ ዘንድ ልሳን አሁንም ድረስ አለ። እግዚአብሔር አሁንም በቤተክርስቲያን ላይ ያንን ነገር መንፈሱን አለ። ስለዚህ በልሳን መጸለይ፣ በልሳን ማውራት እኚህ የተባሉትን ሁሉም ነገሮች አለ ይላል። ሲዝ አላደረገም ይላል። ሴሽኒስቶች ደግሞ አሉ። ሴሽኒስት የሚባሉት እነዚህ ካልቪኒስቶች ይህ የልሳን አገልግሎት አልቀጠለም፣ በቃ ተቋርጧል፣ ሲዝ አድርጓል ከሆነ ሰዓት በኋላ የሚሉ አሉ። ስለዚህ እዚህ ጋርም ደግሞ ልዩነት አለ። ከዛ ምን ይሏቸዋል እነዚህ ናቸው? ይሄ በአጋንንት ኃይል ነው የሚያወራው ይላል ካልቪኒስቱ። ፔንቴኮስታሉ ደግሞ ከምንም በላይ ልሳኑ ስትናገርበት ደግሞ ምን ይላል? ይናደዳል። እዚህ ጋር እንደ አንድ ልባም ኦርቶዶክስ እኔ ቆም ብዬ ሳይ ይቅርታ አድርጉልኝና በሁለቱ መካከል የሚያግባባ መንፈስ ቅዱስ አለ ብሎ ለማመን ይቸግራል። መጽሐፍ ቅዱስ ብቻ ብሎ ይዞ የትምህርት ልዩነት ማየት። ወደ ኦርቶዶክስ ቤተክርስቲያን ደግሞ እንመለስ። ሁላችንም በወጥነትና በአንድነት ክርስቶስ ኢየሱስ አምላክ እንደሆነ እናምናለን። እሱ የባህሪ አምላክ እንደሆነ እናምናለን። እርሱ የእግዚአብሔር የባህሪ ልጁ እንደሆነ እናምናለን። እኛ ደግሞ በጸጋ ያገኘው ልጅ እንደሆነ እናምናለን። እርሱ አስቀድሞ የእግዚአብሔር ልጅ ስለሆነ እኛም በጸጋ የእግዚአብሔር ልጆች እንድንሆን እንዳደረገ እናምናለን። እርሱ ልጅነቱ ዘላለማዊ ነው። እርሱ ልጅነቱ ሕያው ነው፣ የባህሪ ነው። እኛ ደግሞ ልጅነታችን የጸጋ እንደሆነ እናምናለን። በዚህ ልዩነት አለመኖሩን ስትመለከት ኦኬ ይሄ የሐዋርያት ትምህርት ነው እንድትል ያደርጋል። ሌላም ላንሳ፣ ኢስካቶሎጂካል የሆኑ ትምህርቶችን እንኳን በቀላሉ እናንሳ። ልክ በንጥቀት የሚያምኑ አሉ፣ በንጥቀት የማያምኑ አካላቶች አሉ። የተወሰኑት ከሰቨን ይርስ ትሪቡሌሽኑ በፊት እንነጠቃለን ይላሉ። ግማሾቹ ትሪቡሌሽኑ በኋላ እንነጠቃለን። ኢንጆይ አድርገን ተመልሰን ፓስተር ይሰማል። እኔ ጋር ስልክ ገባብኝ ነው ተመልሼ ቁጭ ልበል። ሌላ ድምጽ ተሰጠኝ። እሺ ልደቴ እያወራ ከሆነ አይሰማም። ያለው ቦታ ነው መሰለኝ። ልደት ይሰማል? ይሰማችኋል ሲያወራ? እሺ ምን መሰላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ በነገረ ክርስቶስ ጉዳይና ሥላሴ ላይ ምንም ብዙ ሰው እንደሚለው ምንም እንትን ሳናላምጥ ነው የምንወጣው ይላሉ አይደለ? የነገረ ሥላሴ ትምህርቷን ቀጥሎ ደግሞ አሁንም ይሄ የካልቪን ትምህርቶች በሪፎርምዱም ቀጥሎ በባፕቲስቶቹም ዘንድ ያለው ነገር በጣም ያው አሁን ሁላችንም ጋር እንዳለው ነው ሐሳብ። በጣም አደገኛ ነገር ነው ያለው እና እሱን የኦርቶዶክስ ትምህርት በሞቱሽ ማለት አንዳንድ ጊዜ መሰላችሁ
ለመቃወም ብቻ ብላችሁ አትቃወሙ። ትሩዝ ሲኖር ተቀበሉ። ኦርቶዶክስ ይህን ታስተምራለች። በቃ ቀጥሎ ሌላ የማትቀበለው ነገር ካለ ትነጋገራለህ። እንዴ አንተ ሪፎርምዶቹ ወይ ደሱ እኔ ልደት ቢኖር የምጠይቀው ነበር ማለት ብዙ ካወራቸው ላይ አንደኛ ለስዕል ለምሳሌ አንሰግድም ብለዋል። እኔ ደግሞ ለስዕል ሲሰግድ ቀጥታውን መረጃ አለኝ። ችግር የለም ሲመጣ ትጠይቀዋለህ። ችግር የለም ግን እኔ ደሱ አንድ ነገር የሚያግባባ ምንድን ነው ሪፎርምዶቹ በዚህ ደረጃ ለተወሰኑ ሰዎች ብቻ የጌታን ሞት ተቀብለው ለዓለም አልሞተም ሲሉ ኦርቶዶክስ ለዓለም ሞቷል። ደሲ ኦርቶዶክስ ለዓለም ሞቷል ነው አይደል የምትለው? ኦርቶዶክስ ሁለት አይነት ትምህርት ነው ያለው። አንደኛው ለዓለም ሞቷል እኮ አንደኛው ለዓለም ሞቷል፣ ስለዚህ ዓለም ሁሉ ሳያምን እንዲኗል ብለው የሚያምኑ አሉ በኦርቶዶክስ ውስጥ። አንደኛው ወገን ደግሞ እርግጥ ነው ለዓለም ነው የሞተው፣ ነገር ግን የሚዳነው ሲያምኑ ነው የሚል አስተምሮ አለ። ሁለት ነው ያለው በኦርቶዶክስ ላይ ያለው። ልደትዬ እሺ ጨርስ። ጥያቄን እንደዛ የሚል አስተምሮ የለም። ይቅርታ አድርግልኝ ፓስተር ጨርስ ሐሳቤ። ልደት ጥያቄ ልጠይቅህ ይቻል ከሆነ አንዴ ቆይ። ይሄ አጋጣሚ ወንጌል እየሰበኩበት ነው እና በጣም ብዙ ወንጌሉ መስማት ያለባቸው አሉ። አንተም መስማት ስላለብህ ይቅርታ ፓስተር ደቂቃ ስለሰጠኝ አወራለሁ። ስፔሻሊ አሁን የምናገረው የሕያው የእግዚአብሔርን ወንጌል ፕሮቴስታንቶች በደንብ አድርጋችሁ እንድታዳምጡኝ ይናገራሉ። ምክንያቱም እንደዚህ በአጋጣሚ እየገባን ካልሰበክን እናንተ እርስ በርሳችሁ ስታወሩ ሌላ ታሪክ ነው ይፈጠራል። እኛ ደግሞ በጊዜውም ያለ ጊዜውም ለሁሉም ወንጌል መስበክ ስላለብን እድሉን መጠቀም ይኖርብናል። ኦኬ በእኛ ቤተክርስቲያን ነገር ያለው ቅድም ጌታ ኢየሱስ ክርስቶስ እውነተኛ ሕያው አምላክ ነው። እናም የሞተው ለዓለም ሁሉ ነው። የሚድኑት ደግሞ የሚያምኑት ናቸው። በቃ አለቀ። ከዛ ውጭ ከማመን በፊት ወይንም ደግሞ በክርስቶስ ኢየሱስ የመስቀሉ ስራ በፊት የሚገኝ የእግዚአብሔር ልጅነት አለ ብለን የምናምን የለ። እንደዛ ብለህ ያምናሉ የምትል ከሆነ ከመጽሐፋችን ለምሳሌ ከመጽሐፍ ቅዱስ ከራሳችን መጽሐፍ ከዛም ደግሞ መሰረታዊ ከምንላቸው ከቤተክርስቲያን አስተምሮ ያወጣ ማሳየት መመጎት ትችላለህ። ከዛ የዘለለ ግን ከውስጥ የመነጨ እናንተ ስለተለያያችሁ እናንተም መለያየት አለባችሁ ከሚል እኔ ከሞትኩ ሰርዶ አይብቀል የሚል አይነት አስተምሮ ከሆነ እሱ ያው እንደ ሁልጊዜ እንደምንለው ከውስጥ ያመነጨው ስለሆነ እዛው በውስጥ እንዲቀመጥ በጌታ ፍቅር እጠይቃለሁ። ስለዚህ ፓስተር አሁን አንተ የምሬን ነው የምልህ እንዳትሳቀቅ። ለዓለም አልሞተም ብሎ ከመጣ መናፍቅ ለማለት እንዳትሳቀቅ። ፓስተር በስነስርዓት መናገር አለብን። ወደኋላ እንደ ድሮ አሁን ተዛዝለን እንሂድ ምናምን ነገር ብለህ እንዳታስብ። ሁሉም አሁን ሙለታ የምትለው አሁን ቤቱን ከፍቶ ስለ አንተ ቢያወራ ሲጀመር ክርስቲያንም አይደለህም ብሎ ነው የሚያምነው። ኦልሬዲ እኮ በሱ ቤት እኮ ከወንጌላዊ መዝገብ እኮ ሽረዋል። ማን ነው እሱ ስልጣን ሰጥቶት አንተን እንደዛ ሊሽር ይቻላል? እና ልዩነቶቹን በደንብ እያወጣ ተነጋገርበት። ለምን መደበቅ አስፈለገ? እኔም እኮ ቢኖረኝ እኮ አወራለሁ ስለሌለን ነው እንጂ እኛ ኦርቶዶክሳውያን እኮ እንዲህ ብለን በነገረ ድነት ወይም በሌላ አስተምሮ ላይ እንትን ያለበት ጉዳይ ስለሌለን ነው እንጂ እንደው የሆነ አካል የተለየ ሀሳብ ቢመጣ ቁጭ ብለን ነው የምንነጋገርበት። ኦኬ እዛውን አንድነት መስመር ትሄዳለህ። ግን አሁን እኛ ችግር የሆነብን እኮ ፓስተር አንዱ ያንተን ትምህርት ካልተቀበለ በቃ በራሱ መንገድ ሊሄድ ማለት ነው። ይሄ ነገር መስተካከል አለበት ብዬ ማምነው እና ጠቅለል ሳደርግላችሁ የድነት ጥሪ ማድረግ ይቻላል። ፓስተር ከይቅርታ ከድሉ ከሰጠኝ ወይ ልደት ምን አልከኝ? ጥሪ ማቅረብም ይቻላል ለነፍሳት እንትን እናድርገው። ትምህርቱ ራሱ ይበቃናል። ግድ የለም። በጣም አክብሮት አለኝ ለአንተ። ለምሳሌ ይህን ትምህርት እቀበላለሁ ብሎ ወደ ኦርቶዶክስ ብሄድ የሚፈልግ ካለ እኔ ቅሬታ የለብኝም። ጥሪ ታደርጋለህ ኖ ወደ ጌታ ቤተክርስቲያን ወደ ኦርቶዶክስ በል ምን ችግር አለብኝ? እሺ ቴንክ ዩ ፓስተር አመሰግናለሁ። እንግዲህ እስካሁን ሳስተምር ሰብክ የነበረውን ነገር ሰምታችሁታል። በክርስቶስ ኢየሱስ እውነት ላይ ቆሜ የተናገርኩት የእውነተኛው የጌታን ቤተክርስቲያን ትምህርት ነው። እውነቱን ለመናገር ለማሾፍ ወይም ለማፌዝ ወይም እልህ ወይም ከእናንተ ጋር ሌላ ግብግብ ውስጥ ለመግባት አይደለም። ይህን ነገር ስናገር ቆም ብላችሁ አስቡት። እናንተ ያላችሁበት ሁኔታ በዚህ መስመር ያለ እግዚአብሔር አስቀድሞ ለመረጣቸው ነው የሞተላቸው የሚል አለ። በዚህ መስመር ሌላ ትምህርት አለ። በመካከላቸው በጣም ግልጽ እና ሰፊ የመዳን ትምህርት ልዩነት አለ። የየራሳችሁ ቤተ እምነት ነው ያላችሁ። ይሄ ደግሞ በመጽሐፍ ቅዱስ አስተምሮ ልክ አይደለም። እውነት ከእልህ ብትወጡ ከሆነና ትንሽ እንኳን
ከስሜት አይነት ራቅ መትሉ ከሆነ እና የነፍሳችሁ መዳን የሚያሳስባችሁ ከሆነ እስከዛሬ ባላያችሁበት መንገድ ኦኬ ቆም ብላችሁ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ አስተምሮ ላይ ያላት እውነት ምንድን ነው ብላችሁ ለመጠየቅ ሞክሩ። ከእልህ የወጣ አንድ ልብ አምሶ ምናልባት ይህን የዛሬው መልእክት ሊሰማ ይገባል። ያለበለዚያ እንዲሁ እንደተከፋፈልክ የተሳሳትክ ይመሻል ይነጋል። ለሚቴል ቢደትሩ ዛን ነገር ልንገርህ፣ መቼም አንድ ልትሆን አትችልም። በቃ በየመንገድህ ትሄዳታለህ እንጂ መቼም አንድ ልትሆን አትችልም። በቃ አትችልም። ትወጋገዝና ትቀራለህ። ይህም የአጋንንት ነው፣ ይሄኛውም ያኛውን የአጋንንት ነው እየተባባለ እየተወጋገዝክ ትቀጥላለህ እንጂ ይህ እዚህ ጋር ለምሳሌ ፓስተር እኮ የራሱ እምነት ሊሆን ይችላል። ልንገርህ የባህሪ ብቸኛ ልጅ የእግዚአብሔር አብ የባህሪ ብቸኛ ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ሁላችንም በጸጋ ያገኘነው ልጅነት ነው። የስጦታ ነው። ወደን ፈቅደን አምነን በክርስቶስ ኢየሱስ አምነን ተጠምቀን ወደ ቤተክርስቲያን ስንመጣ ያገኘነው ልጅ ነው። የእኛ ልጅነትና የክርስቶስ ልጅነት አንድ ነን ብለን አናምንም እኛ። እንደዛ ብለህ ካመንክ መጽሐፍ ቅዱስ ይደግፈኛል ትላለህ። እንደዛ ብሎ የማያምኑትን ደግሞ በዚህ ጋር ደግሞ ሌላኛውን ይወቅሰው። ይሄ ሁሉ መወቃቀስና ይሄ ሁሉ መለያየት ካለ አስበው የትኛው የጌታ ሐዋርያ ነው ተለያይቶ አንድ የሆነ ማለት ነው? ሲጀመር የተለያየች መንግስት ትፈርሳለች፣ መቆምም አትችልም። መንፈስ ቅዱስ በመካከልህ እንደመኖሩ ዋነኛውና ዋነኛው ምሳሌው አንድነትህ ነው። የጌታ ሐዋርያት አንድ ናቸው። ጌታም አንድ እንዲሆኑ ነበር ያ ታላቁን የሊቀ ክህነት ጸሎት ያቀረበውና ያደረገ እና መሰካከሱን ትተን እውነቱን ለመናገር ውስጣችሁ ምን ያህል እንደሚያር እናውቃለን። ልዩነታችሁ በጣም አጉጥጦ ፊት ለፊት ስለወጣ የሆነ ሰዓት ላይ በጸጋ ብቻ ትምህርት ላይ በሉትራን ላይ ባደረግነው ዘመቻ ምን ያህል ልዩነት እንዳለና እንዲህ ነው እንደ ሉትራን የሚያምኑት እስክትሉ ድረስ ያለውን ነገር አይታችኋል። በፔንቴኮስታሉ ላይ ያለውን ነገር አይታችኋል። በካልቬኒስቱ ላይ ያለውንም ደግሞ አይታችሁታል። እነዚህ ሁሉ ቆም ብለህ ስታያቸው ግራስ እኔ በጣም ብዙ ወዳጆች አሉኝ እኮ ቸርች አልባ ሆኖ ዛሬ ቤታቸው ይቀሩ በደብቅ የኦርቶዶክስ ቤተክርስቲያን ጸጥታው ይመቸኛል እዛ ራሴን ላረጋጋ የሚል እኮ በጣም ብዙ ፔንቴ ወዳጅ አለ። ስንቱ ነው እስኪ ዛሬ አሁን ጤነኛ ቸርች የት ነው የት ልሂድ ብሎ የሚጠይቅ እኮ በጣም ብዙ አለ እኮ። ይህ እኮ ሀቅ ነው እኮ። እኔ አንዳንድ ቪዲዮዎች ላይ ሳይ ረጋ ያለ የዝማሬ እንቅስቃሴ ምናምን ነገር እንኳን ሲያዩ ይሄ ቸርች የት ነው እኔ ልምጣ እኮ የሚል ስንት አለ እኮ። ስንቱ እኮ ስልክ ትብሎት እኮ ቤቱ ቁጭ ብሏል እኮ። በቃ ምን አገባኝ እኔ ዝም ብዬ መጽሐፌን አላነብም ምናምን የሚል እኮ በጣም ቸርች አልባ ምዕመን አፈርታችኋል። የአገር ማለት ነው በጣም ብዙ ማለት ነው። ግማሾቹ ደግሞ ይጣጣራሉ አንድ ለማድረግ። የምታስታውሱ ከሆነ በእመቤታችን ወላዲተ አምላክ በሚለው ላይ የነበረውን ክፍፍል አይታችሁታል። አንድ ነን ብላችሁ ስታገለግሉ የነበራችሁ ሰዎች የሆነ ሰዓት ላይ ምን አላችሁ? ለካ እዚህ ጋርም ልዩነት አለን አላችሁ። በጣም ብዙ ፕሮቴስታንት ባይዜ ቤቱ ኦንላይን ነው በቃ ያለው በቃ ወይ የውጭ ትምህርት ይሰማል ምናምን። ቸርች ለመሄድ ሲያስብ ጠቁሙኝ እስኪ ደህና ቸርች፣ የትምህርት መዛባት የሌለበትን ቸርች ጠይቁኝ እስኪ እዛ ሄጄ ህብረት ላድርግ እስከ ማለት ደረጃ ያደረሰው የትምህርት ልዩነት። ዝም ብለህ ኢየሱስ ያድናል ስትል አንተና ኢየሱስ ያድናል ሲል ሌላኛው ወንድምህ አንድ አይደለም። አንተ በአንደኛው ወንድምህ መነጽር ጭራሽ አልዳንክም፣ ምክንያቱም አልተመረጥክማ ግን አብረህ ትሰካከሳለህ። ይህ እኮ መራር እውነት ነው። አንዳንድ ቁጥር ጻፉ እስኪ ቸርች አልባ ሆናችሁ ቤታችሁ የተቀመጣችሁ ወደ ነቢያት አገልግሎት ምናምንማ አልገባም አላወራውም። እሱን እናንተው ራሱ ታወራላችሁ። አቤል አቡና ብቻ በቂ ነው። እሱ ላይ መልስ ይሰጥበታል። ተው እሱ እና ይህንን ስትመለከት ማለት ነው ናይ ጊዜውን ማጠር ስታዩ ግራ ተጋብተህ መቀመጠን ስትረዳ የእውነት ቆም ብለህ እንድታስብ ያደርግሃል። ይህ የእውነቴን ነው የምላችሁ። እኔ ከመቼ ነው ከዛሬ 2-3 ሳምንት በፊት ጤነኛ የሚባሉ ፕሮቴስታንት ጓደኞቼን አግኝቻቸው ነበር እና አንዱ ቸርች ከሄደ 2 ዓመቱ ነው። አንዷ ቸርች ከሄደች ኦልሞስት 6 ወር ምናምን ይሆናታል። ህብረት የምታደርግበት ቦታ ነበረ፣ ግን ትምህርቱ እስኪገለጥና ነገሩ እስኪወጣ ድረስ ያለውን ነገር አታውቅም ነበር። ለምሳሌ ልንገራችሁ፣ ሜሪ ኦርቶዶክስ የሆነችው ወደ ኦርቶዶክስ ለመምጣቷ የመጀመሪያ መንደርደሪያው የነበረው ያደረገችው ነገር ጤነኛ ቸርች አታ መሄድ አቅቷት ነው። የት ልሂድ የሚል ነበር። የት ቸርች እንዲሄድ ትጠቁሙኛላችሁ የሚል ጥያቄ ያነሳች። እሱ እየሰፋ ሄዶ ነው መጨረሻ ላይ ጌታም ጥያቄዋን መለሰላት፣ ወደ እውነተኛዋ የጌታ ቤተክርስቲያን አመጣት። እና ይህንን ስል ምናልባት በእኔ አንደበት ሲሆን እልህ ሊመስላችሁ ይችላል። በየጓዳችሁ የምታወሩት እውነት እንደሆነ ግን አስረግጬ ነው የምነግርህ። እኔ ሳወራው ለፖለቲካ፣ እኔ ሳወራው ለብሽሽቅ፣ እኔ ሳወራው የተወሰነን አካል ለማናደድ ሊመስላችሁ ይችላል።
ይሄ ግን እናንተ መሬት ላይ የምታውቁት ነው። እናንተ ቸርች የቀየራችሁ የላችሁ? ከሆነ ቸርች ወደ ሆነ ቸርች የገባችሁ ሰዎች የላችሁ? አላችሁ እኮ በጣም ብዙ አላችሁ። ከዚህ ያለው ነገር ስላልተስማማችሁና ስላልተመቻችሁ በጣም ግራ ስለገባችሁ ራፕ አላረግ ጥያቄው ልጠይቅ ጊዜ እኔ ትንሽ አንዴ ፓስተር አሌክስ ጊዜ ሰጥቶኛል። ደሱ አንተ በጣም በዛ እና በጣም እኮ ቁጭ አገረኛም እና እንጠይቅና አንዴ እድሉ እስከተሰጠኝ ድረስ ደስዬ እድል ጨረስኩ እኮ ያንኑ እየደገምክ ነው። መልሰህ ያንኑ ጠይቅ ደግሞ አይኑ በጣም ሊከብድ የሚችል ሐሳብ ደስዬ ደሱ ወይ ደሱ አቤት አንተ ሙሉ ለሙሉ ኦርቶዶክስ ስታለች ብለህ ነው እንዴ የምታምነው አንተ? አይ እኔ ሙሉ ለሙሉ ኦርቶዶክስ ስታለች ሳይሆን ነገር ግን አሁን የምትቀበለው አለ። ቆይ አይደለም፣ ቆይ የምትቀበለው አለ። በደንብ የምቀበለው አለ። ልደት የሚያወራው ላይ 5 ሳንቲ ድንቡሉ አልጨመርም። ልክ ነው። መሬት ላይ ያለው ቲክቶክ ላይ ያለው እያወራ ያለው ነገር ላይ አንተ አይ ከልደት ጋር እንደው በጨዋ መነጋገር እችላለሁ የምትልበትን አውድ የሚፈጠርበትንም ነገር እያሰብን ነው። ልደት የሚያወራው ስህተት ነው ካልክ እኔ ስህተት የለበትም ትክክል ነው እኮ መረጃ ላክ ስህተት ነው ብዬ ነው የማስበው። እኔ መረጃ አለኝ ፓስተርዬ። ታወራለህ፣ ችግር የለም። እኔ እኮ ፈቃደኛ ከሆነ ታወራለህ፣ ካልፈቀደም ጨርሶ ይወጣል። አንዴ ግን የሰጠሁትን ነገር እውነት ነው። በዚህ በነገረ ድህነት እናንተ አንድ አይነት ኢየሱስ ላይ ያለን አቋም እኮ የተለያየ ነው። ሙለታ የሚያምነው ኢየሱስና እኔ የማምነው ኢየሱስ ልዩ እስኪሆን ድረስ በዚህ ደረጃ የተለያየ ነገር ነው። እንዳየኸው ነው፣ አንተም የምታምነው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን በነገረ ድህነት ኢየሱስ ለዓለም ሞቷል ብላ ስታስተምር ያለው ነገር ይሄ ነው። ከዚህ ውጭ ግን ከልደት የሰማ ነው። ታዋራኛለህ ወይስ አታዋራኝም? እሺ አሁን መልእክቴን አስተላለፍኩኝ። ከኔ ከኦርቶዶክሱ ጋር ከማውራት በፊት ጎረቤትም ሙለታ አለ። በጣም 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 አንተ ጋር ነው የፈለግኩት። አንተ የዋሸህበትን ላሳይህ ነው። ብዙ ስለዋሸህ በስዕል ላይ ዋሽተሃል፣ በክርስቶስ ባህሪ ላይ ዋሽተሃል፣ በነገረ ድህነት ላይ ዋሽተሃል። ደሱ አቤት ፓስተር፣ እኔ ለልደት ቤቴ ላይ ካልፈለግክ ምን አድርግ መሰለህ፣ ስጨርስ በኋላ ትመጣለህ። ችግር የለውም። አሁን እኔ ሰጥቼዋለሁ። እኔ የሚያወራው ነገር ተመችቶኛል። የሚያወራኝ ከሆነ ልቆይ፣ አለበለዚያ እንትን ከሆነ ፈቃደኛ ሲሆን ታወራዋለህ። ግን እኔ ምንድን ነው መሰለህ፣ እኔ ነኝ የጠየቅኩት በነገረ ድህነት ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዓለም ኢየሱስ ሞቷል ወይስ ለተመረጡት በሚለው፣ አይ በተመረጡት ጉዳይ በሚባለው አቋሟ ለዓለም ነው። ግን ትምህርቶቹ ላይ እናንተ ጋር ያለው ልዩነትም ይሄ ነው። ሚዲያ ላይ ያለ ነው፣ መሬት ላይ ያለ ነው ብሏል። ይሄን ነገር በትክክል ያለ ነገር ስለሆነ ምንም ችግር የለውም። አይደለም ፓስተር፣ አንተ ሪል ያለውን ነገር ታውቃለህ፣ ምድር ላይ ያለንን ማስተምሯችንም ታውቃለህ። እንደ አዲስ ሰው አትሆንም። እውነት የሆነውን ነገር ለምን አንተስ እንደዚህ ታደርጋለህ? እውነት የሆነውን ነገር እዚህ አሁን ምንድነው ነው እኛ እውነት የሆነው ነገር ለምሳሌ ሙለታ የሚወክለው ቸርች አለ። ሙለታ ቸርች ወክሎ ነው የመጣው አይደለም ማለት ምን አውቃለሁ እኔ። አይ እዚህ የመጣ ፐርሰናሊ ነው። የትኛውም ቸርች ወክሎ አይደለም። ልደትም እያወራ ያለው ይኸውልህ፣ እዚህ ፔንቴኮስታል ነን፣ ይኸውልህ እዚህ ከሪፎርምዱ ሳይድ ነን ለሚሉ ሰዎች ቲክቶክ ላይ ላለው ነገር ነው እየሄደ ያለው። እንግዲህ ያለው ነገር ደግሞ አንድነታችንን እኛ ደግሞ የምናሳይበት አንድነታችንን የምናስተምርበት አንድ የሚያደርገው ነገር ላይ አለ። አንድነን እታች ላይ ምድር ላይ እኔ እስካሁን ይኸውልህ ፓስተሪ ወደ 15 ዓመት ኑሮኛ አይደለም። አይቆይ ደስዬ 15 ዓመት ስኖር ፓስተሪ 15 ዓመት ስኖር እኔ ምድር ላይ እሺ ጨርሻለሁ። ልደትዬ እግዚአብሔር ይስጥልን፣ እናመሰግናለን። ደሱ ደህና ዋሉ። በቃ እንግዲህ ያው ደህና ዋሉ። አመሰግናለሁ። ችግር የለም ፓስተር እንትን ልደትዬ እግዚአብሔር ይስጥልን፣ ደሱም ደህና ዋሉ። መልካም ቀን ልደቴ። ወይ አለ ፓስተር እናልከኝ ድምፅ ራቅ ትንቅ እንዳይል አለሁልህ እያልኩ ነው እና እድሉን ስለሰጠኸኝ ፓስተር በእጅጉ በጣም አድርጌ አመሰግናለሁ። አንተ ቤት በጣም ዌልካሚንግ ቤት ነው። ብዙ ጊዜ ሀሳብ በነፃነት እንድሰጥ ትፈቅድልኛለህ። ለዚህም ከልብ አመሰግናለሁ።
ድሉ ሰጥተህ ደቂቃ ሰጥተህ ሰዓት ሰጥተህ እውነት ላይ እንዲነሳ የተደበቀው እንዲገለጥ መራሩን እውነት ሰዎች ተቀበሉትም አልተቀበሉትም እንዲያወሩት እንዲወራ ስለምታደርግ ለእውነት ስለምትቆም ብዙ ጊዜ ምንም እንኳን በአስተምሮ ልዩነት ቢኖረንም ግን በቃ እውነቱን እውነት ነው አንድ ነን ተብሎ እስከዛሬ ድረስ ሲወራ ሲነገር የነበረውን አንተ ግን ስታየው አንድ ሆኖ ስላላገኘው የቱ ጋር ነው እስኪ አንድነታችን? በዚህ መሰረታዊ ነገሮች ልዩነት አሉን። መቼ ነው አንድ የሆን ነው እያልክ የጠየቅ ነው እና ይሄ ደግሞ የሚያሳየው ለኦርቶዶክስ ወገንተኝነትን ሳይሆን እውነቱ ጋር ወገን አድርገ መናገርን የሚያሳይ ነውና ለዚህ ሳላደንቅ አላልፍም። ይሄ አብዛኛው ፕሮቴስታንት የከበደውና እስከዛሬ ሲሸፍነው የነበረውን ነገር አንድ እንዳልሆነ እያወቀውም ግን እኛ ፊት አንድ ለመሆን ሲሞክር ነበርና እኛ ፊት አንድ ለመሆን አለ መሞከር ያለብን፣ ትምህርትህን ለማስተካከል መሞከር ያለብንና ይህንን እድልን ስለሰጠኝ እንዳወራ ስላረከኝ ከልብ በእውነት አመሰግናለሁ። ምናልባት ተጨማሪ መሰጠኝ ሀሳብ ካለ እቀበላለሁ፣ ካልሆነ ጥሩ ጊዜ እመኝልሃለሁ። ሌላም ጊዜ እንደዚህ እመጣለሁ። እኔም ልደትዬ እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጣሁ ጊዜ ጀምሮ ምልህ ነው በቃ ይሄው ይሄንን እቀበላለሁ። ምንም የተለየ ነገር የለም። በቃ ይሄንን እቀበላለሁ። ስለዚህ እኔ ማንም ሰው ተነስቶ በጥላቻ ለሚያደርገው ነገር በሽሽቅ አላምንም። እግዚአብሔር ይመስገን። አንተም እኔ በቅንነት እንዳወራህ ነው ማየው ያለውን ነገር። ምክንያቱም ከዚህ በፊት እናንተ የሰራችሁት ስራ ነው። አንድ አይደላችሁም፣ ግዴላችሁም። መጽሐፋችሁን እዩ። እርስ በርሳችሁ በዚህ ደረጃ ያለው ነገር በመተዋወቅ ውስጥ ያለ ነገር አይደለም ምናምን እየተባለ አሌክስ ተወግዟል ውሰዱት እያለ ነው። ቤሊ ደግሞ ትገባለህ። እስቲ የእናንተን ደግሞ ኢየሱስ ለዓለም ሞቷል አልሞተም ከቤሊ ደግሞ እንሰማ። ኦርቶዶክስ ይሄ ነው ትምህርቷ። ምን ታረጋለህ? ከዛ እኔ እኮ ጥያቄ ቢኖረኝ ልደትን እጠይቅ ነበር፣ የለኝም። በእውነት እግዚአብሔር በሚያውቀው ጥያቄ አሁን ባወራው ጉዳይ ጥያቄ ቢኖረኝ የለኝም። ነገረ ስላሴን አላም ሁለቴ ሳላስብ ነው። ይኸውላችሁ ሁል ጊዜ አንድ ነገር ስትነሱ ተሸንፋችሁ አትጀምረው። ለዚህ ነው ምን አለበት ይሄን እንኳን ልክ ነው ኦርቶዶክስ ይሄን ታምናለች። ከዛስ ጥያቄ ካለ ልደትን ጊዜ ያዝልኝ፣ ልደት ጥያቄ አለኝ፣ ይሄው ማስረጃ አለኝ፣ ይሄን እንዴት ታያለ ልደት? በቃ ይሄው አለቀ በኢየሱስ ስም። እና ልደትዬ ቴንክ አመሰግናለሁ። ሌላ ጊዜም እንዲሁ ባለ ነገር ትመጣለህ። ከዛ ተፈጸመ የሚለው ቤሊ ደግሞ መተ ኦርቶዶክስ ሳትል ትምህርት አለኝ ካልክ ትሄዳለህ። ከሌለ እኔ ልደትን ለምንድን ነው በእናንተ መካከል ልዩነት አለ? ይኸው ሰሞኑን እየተደባደብኩ አይደለ? ከእናንተው ጋር ተወግዛል አላልከኝም? አሁን አንተ ቤሊ አትቀበለኝም እኮ እዚህ አየህ፣ ልደት ያያል። ለረጅም ጊዜ የሰሩት ነገር ነው። እዚህ ፈቅጄለታል። አዎ ልዩነት አልዋሽም፣ ልዩነት አለን። አዎ ትምህርት ላይ አዎ። በምን በኢየሱስ ጉዳይ እንዴት ለዓለም ሞቷልና ለተወሰኑ ሰዎች ምን አረጋችሁት? ተወጋገዘን። አንተ እንዲያውም አለኝ እኮ አልኩ ክርስቲያን አይደለህም፣ በቃ ምንም ማድረግ አትችልም። እዚህ ላይ ቆመህ ከልደት ጋር ስትነጋገር በልበ ሰፊነት በመረጃ በልዩነት የቤተ ክርስቲያን ትምህርት ብለህ ትሄዳለህ። ከዛ ውጪ ምንም አይሰራም ነው የምልህ፣ ጥላቻም ምልህ እያልኩ በቃ። እና ልደትዬ መልካም ቀን እንግዲህ። ቴንኪዩ አመሰግናለሁ። መልካም ቀን። እሺ ልደትዬ። ስለዚህ እንትናችንን ስንጨርሰው ምን እናደርገዋለን አትሉኝም? ስንጨርሰው ልደት ያወራው ልክ ነው የሚል አንዳንድ ቁጥር ይጻፍ፣ ጴንጤም ሆነ ማለት ነው። አንዴ ልደት ያወራው ልክ ነው የሚል አንዳንድ ቁጥር ይጻፍ፣ ጴንጤም ሆነ ምንም እንዳይደብረ ጴንጤም ሆነ ልደት እንዳይደብራችሁ። ይህን ስላችሁ እንዳይደብራችሁ። ይኸው እኔ ልደት ያወራው ልክ ነው ብዬ አንድ ቁጥር አይደለም እንደው ደሱ እንዳይደብረው ብዬ ነው ያስቆምኩት እንጂ ልደት ያወራው አንድ ቁጥር ልክ ነው አይደል? ጴንጤ ቴንኪው እየጻፋችሁ በቃ አለቀ። አንድ ቁጥር አይደል እንዴ? ካልወራውም አንድ ቁጥር ጻፍክ። ተሳክቶልኛል። ካልወራው አንድ ቁጥር ጻፍክ። ማይ ጉድነስ በቃ ኦርቶዶክስ በዚህ ትምህርት በሰማችሁት ጉዳይ ልክ ነው። በቃ ይሄ ነው እና ኢየሱስ ለዓለም አልሞተም ልበል እንዴ?
ሙለታን ከማምን አሁን የተባለውን ነው ማምነው። አይገርምም? ሊያውም እኮ እኔኑ ራሱ ገና አልተመረጥክም እያለኝ እኮ ነው። ይኸውልህ እንግዲህ መጣ ይኸውልህ ፔትራ አለማየሁ አንተ የሐሰተኛ ክርስቶስ መንገድ ጠራጊ ነህ። ዋጠው ገና እንደ ዋጠው የሐሰተኛ ክርስቶስ ጠራጊ ነህ። ቀጥል። እሺ አይ ፔትራ አሌክስ ሲወገዝ ኦርቶዶክስ ተጠጋ። እኔ እኮ ቆየው እኮ በነገረ ሥላሴ ከኢትዮጵያ ወንጌል አማኝ ጉዳይ ጋር ግዴታ ነው አንድ ነው ብዬ ነው ማምነው። በቃ አለቀ። በነገረ ክርስቶስ ጉዳይ ላይ ከኢትዮጵያ ኦርቶዶክስ አንድ ነው። በነገረ ጥምቀት ከኢትዮጵያ አምስቱ ሚስጥራት የሚባሉት ጉዳይ ላይ ዶግማቲክ የሆኑ ነገሮች ላይ ልዩነት አለ ብዬ አላምንም። እንዴ እናንተ ሉትራንን ለምን አታጠኑ? ስለ ሉትራን ለምን አታጠኑ? አጥኑ እስቲ ስለ ሉትራን ስለ ሉትራን ለምን አታጠኑ? እኔ ከድሮ ጀምሮ ነው እኮ የምለው፣ ዛሬ አይደለም። በእውነት ወደ ቲክቶክ ከመጣው ቀን ጀምሮ ይሄ ዶግማቲክ የሆኑ ትምህርቶች ላይ ከኢትዮጵያ ወንጌል አማኝ ጋር የኢትዮጵያ መጽሐፍ ቅዱስ ማህበርንም ሴንተር አድርጌ አንድ የሚያደርጉ ነገሮች አሉ ብዬ አምኛለሁ። አንዱ ስለ ፈቃድ፣ ሰዎች በፈቃዳቸው ነው የሚያምኑት ብዬ አምናለሁ። ኦርቶዶክስ ታምናለች። ኦርቶዶክስ ለዓለም ኢየሱስ ሞቷል ብላ ታምናለች እኮ። ይሄው ካሎራው ሉትራኖቹም እኮ ስህተት ላይ ናቸው። ኦፍ ኮርስ ታዲያ በእውነት ካሎራው ጴንጤ ማደስ አለባት። እኔ ስናገረው ስህተት እየሆነ ነው ካሎራው። ስለዚህ ይኸውልህ ዶግማቲክ በሆኑ ነገሮች የኢትዮጵያ መጽሐፍ ቅዱስ ማህበር የሚባል እዚህ ይኸውላችሁ፣ አንዳንድ ወንጌል አማኝ ሰከን ብላችሁ ስሙ። ልዩነት አለ ካላችሁ ከሉትራንም ጋር አለን ብላችሁ መኑ። ልዩነት አለን ካላችሁ ከፔንቴኮስታርም ጋር ቁጭ ብላችሁ መነጋገር ትችላል። ልዩነት አለን ካላችሁ ቀጥሎ ደግሞ ይኸውላችሁ፣ በእውነት ነው ምላችሁ ከኦርቶዶክስም ጋር መነጋገር ትችላላችሁ። አየህ። ስለዚህ ተነስታችሁ በጥላቻ አታደርጉ። እኔ እኮ ምንም አይጠቅመን። እኔ ዛሬ ነው እንደ ኦርቶዶክስ ምናምን ብዬ ያልኩት፣ አመት ከምናምን አለፈኝ እኮ። እና ይሄን ይመስላል በእውነት ማለት ምንም መቀበል። ለምሳሌ ሉትራን አላብራራላቸው። እሺ ምንም ካሎራው የሚያምነውን ነው ያደረኩት እኮ። የተረጋጋ ጴንጤ በእውነት ኦርቶዶክስን ለመቀበል አይቸገረውም። ልዩነት አለ ካለው ኦርቶዶክስን በልዩነት አወራለሁ ብሎ ይሰክናል። ከጥላቻ አይጀምርም። ተረጋጉ። ስለዚህ ሰርክሉ በዚህ ደረጃ ነው። እኔ እንደሱ ነው። ይሄው አመት ከምናምን ሆነኝ። መምህር በረከት ቴንኪ። ዛሬ አይደለም ያልኩት፣ ድንገት ዛሬ የመጣችሁ ሰዎች እኔ ዛሬ አይደለም ኦርቶዶክስ ትምህርቷ በዚህ ጉዳይ እቀበላለሁ። ቆየሁ አመት ከምናምን ሆነኝ እኮ አመት ከምናምን ሆነኝ። እና በጣም ሁላችሁንም ወዳችኋለሁ። ቴንኪው ለማለት ነው ቴንኪው ለማለት ነው። ለማንኛውም እየጠጣችሁ ውሃ እየጠጣችሁ ካሎራው አለ እንዴ? ካሎራው አለ። እሱ ምንም ቢል ይሻለኛል። በእውነት እኔ ልበቀንነት ይመቸኛል። ካሎራው ምንም ቢል ይሻለኛል። አለ ካሎራው እሱ ምንም ቢል ይሻለኛል። አትሊስት ይቀበላል። ልዩነት አለ ይልሃል፣ ይቀበላል።
በእውነት ኦርቶዶክስ እንትን ማን ነው ብላክ ካሮር በእውነት ይሻለኛል። እኛ መካከል እንኳን ልዩነት ካለ አለ ይልሃል። ከዛ እሱ ልክ ነው የሚለውን ይልሃል። በቃ ችግር የለም። ካሎራው ይሻለኛል። ሌላው እዚህ ጭፍን ሆኖ የሚቃወም ገና ልደትን ሲያይ እንዴት እንደሚያብዱ አሁን አንድ ኦርቶዶክስ እዚህ ሲገባ ያብዳሉ። እንደሱ ጥሩ አይደለም፣ ጥሩ አይደለም። እንዴ ቢልዬ አሌክስን ካሁን በኋላ ቀሲስ አሌክስ ብለነዋል። አይ አብትሽ ቦረና እንደዚህ የሚል አሳቃለችው። አብትሽ ቦረና አሁን ደግሞ ለጥፉና ተሳደቡ፣ ለጥፉና ተሳደቡ። ቀሲስ አሌክስ ብለናል። አይ ላቭ ደግሞ ይሄ ስም ይሻለኛል። ፓስተር አንልም። ስልክህን ካልነጠቁ ኩኩሻ ምን አደረኩ እንዴ? ኩኩሻዬ ሲሶ ቁጥር 2 ይመቻችሁ። በእናትህ ቅባት አሌክስ ይመች። እኔ እኮ ደስ ስትሉኛላችሁ በጣም ነው በእውነት። በዚህ እንደዚህ የበሸቃችሁ ነው በእውነት ቲክቶክ ላይ የምትመጡት። ዋት ኢዝ ዩር ፐርፐዝ? ለራስሽ ዋት ኢዝ ዩር ፐርፐዝ? ራስሽ ሄልዬ ዋት ኢዝ ዩር ፐርፐዝ? ራስሽ እኔማ ዩ ፐርፐዝ እያደረኩ አይደል እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ከወንጌል አማኝ ጋር አንድ የሚያደርግ ነገር አላት። አትቀበሉም? የኢትዮጵያ መጽሐፍ ቅዱስ ማህበር የሚባለው የወንጌል አማኝ ካቶሊክና ጴንጤ የጋራ የሆነ ትልቅ ህብረት ነው። ተረጋጋ። እኔ እኮ አይደለሁም ያልኩት። አባቶች ይሄንን አምነው ተቀብለው ይሄንን እየሰሩ ነው። ተረጋጉ። እንዲሁ በጭፍን አትጥሉ። የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል። ቢሮአቸው እዚህ ቦሌ መድኃኔዓለም ጋር ነው። ሄዳችሁ ተነጋገሩ። እኔ አይደለሁም። ኢትዮጵያ ውስጥ የኢትዮጵያ መጽሐፍ ቅዱስ ማህበር የሃይማኖት ህብረቶች የሚባሉ አሉ። ጠይቁ። ታዲያ ለምን ትናደዳለህ? ኦርቶዶክስ ሲያወራ። ስለዚህ ከኦርቶዶክስ ጋር አንድ የሚያደርግ ትምህርት የለም። ነገረ ስላሴ ይኸውላችሁ። ቢሊ ምን ይላል መሰላችሁ? ትላንት እኔ ቤት ገባና ስንነቃበህ አንተ ፌዝ ሙቭመንት ነህ አለኝ። ስንነቃበህ አንተ ፌዝ ሙቭመንት ነህ አለኝ። ዛሬ ደግሞ ኦርቶዶክስ ገብቶ ሲያወራ ስንነቃበህ ኦርቶዶክስ ነህ አለኝ። ምንድን ነው የሚሻላችሁ? ቤሚዬ እንደምን አለ? ሰላም አለህ ወይ? እሺ ደህና አደርክልኝ? እንዴት ነህ? እንደምን አለህልኝ? እግዚአብሔር ይመስገን። እኛ ዝም ብለን ምን እያወራን መሰለ? መቼስ በእውቀት ከሚያምን ሰው ጋር ላውራ። ቤሚዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ወንጌል አማኝ ካቶሊክን አንድ የሚያደርግ ነገር አለው ብለን እናምናለን። ቀጥሎ ማትቀበሉት ነገር ካለ ደግሞ በተደራጀ በጨዋነት ተነጋገሩ እንላለን። የኢትዮጵያ ኦርቶዶክስ መምህር አንድ ሰው ገባና ኢየሱስ ክርስቶስ ለዓለም ሞቷልና ኢየሱስ ክርስቶስ ለተወሰኑ ሰዎችን ሞቷል የሚለው በኦርቶዶክስ አስተምህሮ ምንድን ነው የሚል ጥያቄ ጠየቁ። ኦርቶዶክስ ለተወሰኑ ሰዎች ሞቷል ብላ አታምንም፣ ለዓለም ነው ብሎ አስተማረ። አበዱ። እኔ እኮ እዚሁ ወንጌል አማኝ መካከል አይ የኢትዮጵያ ወንጌል አማኝ መካከል ለተመረጡ ሞቷል ብለው እንዲሁም ትላንትና ምን አይቻለው እና ይሄንን ነገር አንተ ይደብርሃል እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ትምህርቷ እቀበላለሁ ብትል ይደብርሃል? ቢም በፍጹም አመለካከት ስለሆነ አይደብረኝም። አስተሳሰቧን ነው እያራመደችው። ችግሩ እኮ ያለው አሁን እኛ ቤት ነው ያለው። እኛ ቤት ነው ያለው። ሃይ እንግዲህ መልካም ቀን ልጆቼን። አሁን ከስፖርት ማወጣበትም ሰዓት ደረሰ።